የምትሸጡ ሰዎች ምን ይጠበቅባችኋል የሚለው ከመሲ ልጀምር። ምናልባት እቃዎችን አምጥተሽ ወደ ሱቅ ስታደርጊ ችግር ይፈጠራል። እነዛ ችግሮች ሲፈጠሩ ግን በምን መልኩ ነው እንዲቀረፉ የሚደረገው የሚለውን የአንድ የከስተመር ኖውሌጅ ማድረግ አለባችሁ። እንደ ወንድም ነው የምነግራችሁ። ማለት የከስተመር ኖሌጅ ማለት ምንድነው? ደንበኛ ክቡር ነው። የሆነ እቃ ተበላሽቷል፣ ኦኬ፣ ያንን ነገር ተቀብለው በአግባቡ እስከ መጨረሻው ድረስ በትዕግስት የማስጨረስ ባህል ለሁላችሁም ለነጋዴዎች ነው የምነግራችሁ፣ ለሁላችሁም እዛ ሱቅ ለከፈታችሁ ሰዎች ማለት ነው። ከዛ ውጪ እናንተ ደግሞ የምትገዙ ሰዎች አንደርስታንድ የማድረግ እቃውን ከገዛችሁ በኋላ ደግሞ ምንድነው የተፈጠረ ችግር ካለ እንዴት ነው ኮሚኒኬሽን የምታደርጉባቸው ኮሚኒኬሽኖች ሰዎችን የሚያበሳጭ ፒስዶፍ የሚያደርግ ከሆነ እሱም የናንተ ሌላ ችግር ነው የሚሆነው ማለት ነው። አሁን ዱባይ ላይ ህግ አለ። እዛ ህግ ባለበት ሀገር ላይ እቃ ለማስመለስ የምትሄዱባቸው መንገዶች እንደዚህ ሪስክ የሚፈጥሩ ከሆነ ችግሩ ዞሮ እናንተ ጋር ነው የሚመጣው። እንደ አንድ ሀገር ልጅ ተሳስባችሁ እንደ ሻጭና ገዢ የሚሆነውን የስራ ሙያና ተግባሮች ላይ የከስተመር የደንበኛና የሻጭ ባህሪዎችን መላበስ የሁላችሁም ኃላፊነት ሊሆን ይገባል። እውነት ለመናገር መሲ የደረሰባት ዳሜጅ እና በዚህ ገጽታት ላይ ሚዲያው ላይ የሚነዛው ነገር እሷ ላይ ምን እንደሚፈጥር ሁላችንም ልንገነዘበው ይገባል። ዝም ብላ አይደለም ስሟን የዚህ ያደረሰችው፣ ዝም ብላ አይደለም ወደዚህ ስራም የገባችው። ስለዚህ እነዚህን ነገሮች በምን አይነት መልኩ ነው አስተካክለን ወደፊት መሄድ የሚቻለው? ችግሮች ሲፈጠሩ እንዴት ነው? መሲን ለኛ ችግር ብቻ ነው የምንፈልጋት ማለት ነው? ማለት መሲ የኛ ችግር ሲሆን የትም ቦታ ትሮጣለች፣ መሲ ጀግና እንላለን። የሆነ ነገር ሲፈጠር ግን አብሮ ይዘመታል። ሴም ቲንግ ሙኒትም ጋር ያለው ነገር እንደዛው ነው። ለችግራችን ሲሆን እያንዳንዱ በባትሪ ፈልጎ እናታችን ይላል። የሆነ ነገር ሲፈጠር ግን የሚያጨበጭበው አሁንም እዛ ስር ሆኖ ሌላ ሰው ነው። ተግባባን አይደለ? የሆነ ሰው እየሰራ ይሳሳታል። ሲሳሳት በምን መልኩ እናስተካክለው? ምክንያቱም ያደረጉትን ነገር እየረሳን ክፉ ነገራቸውን እየመዘዝን አክት የሚያደርጉ ሰዎች ስላየው ነው ሚዲያው ላይ ማለት ነው። ተግባባን አይደለ? በምንም ተአምር እኔ ልንገራችሁ፣ እነዚህ መሲ ከአንዴም 4 ጊዜ ህይወቷን ዋጋ የሚያስከፍላት ሪስክ ውስጥ ገብታ ስንት መከራ ያየች ልጅ ነች። ለሰው እቺ ልጅ እኮ አላት፣ ቤተሰብ አላት፣ ኑሮ አላት። እየተጨረጨረች በምትሰራው ነገር እና በምታደርገው ነገር ከሱቋ ይልቅ እኮ ለሰዎች በመድረስ ነው ስራ እየሰራች ያለችው። እዛ ያሉትን ችግሮች ታውቁታላችሁ፣ መከራችሁን ታውቃላችሁ። ስለዚህ በተቻለ መጠን እንደዚህ አይነት ሰዎች አፍ ላይ እንዳይገቡ እንኳን እንደዚህ ማረጋጋቱን የተሻለው። ተግባባን? አሁን እንደዚህ ስናስታርቃቸው እንደዚህ መልካም ሲሆን ደስታው ለእህታችን ነው አይደል? ለዛችኛው አሁን ይቅርታ ለተደረገላት በህይወቷ ቢበላሽ ማንም ደስተኛ የሚሆን ሰው የለም። እዛ ጋር የተፈጠረው ነገር እሷም እህታችን ነች፣ መሲም እህታችን ነች። መሀላቸው ያለውን ነገር ለይተው አስተካክለው ሌላው እንዲማር ነው፣ እንዲህ ያንን ነገር እንዳይደገም ነው። አሁን የተፈጠረው ደስታ ሁሌ ምን የምንፈልገው ነው? ሰላም፣ በፍቅር ተባብሮ መስራት፣ አንዳችን ለአንዳችን መተጋገዝ። ታም የሆነ ነገር ከከፈተ እኔ እንኳን ደስ አለ ብዬ እሱ ጋር መጠቀም ሳሪ ጋር መሲ በመጀመሪያ እኔም ትልቅ አክብሮት አለኝ እህቴ፣ እግዚአብሔር ይስጥሽ። ኖርማሊ ግን ሌሎቻችን የምንሰማ አሁንም ቢሆን ከመሲ ለጉድ ገዝቼ ነው እኔ ማበረታታት የምፈልገው። የተበላሸ ነገር ካለ እየጠየቅኩ እያስተካከልኩ እህቴ እንድትቆም እፈልጋለሁ። ተግባባን? ስለዚህ ሁላችንም ሰፖርት የምናደርገውን ነገር ማሳወቅ ይሄ ጊዜ ነው። በቃ አንዳንድ ጠላት መጥቶ ህይወታቸውን ሊያበላሻሽ ሲል እኛ አለን አይዟችሁ ማለት መቻል አለብን። እውነቱን የምናውቅ ሰዎች ማለት ነው። ከጎንሽ ነን ማለት መቻል አለብን። እውነቱን የምናውቅ ሰው ማለት ነው። ዋጋ የተከፈለልን ሰዎች አይዞሽ እህቴ ማለት ከጎን መኖራችንን ማሳወቅ አለብን። ምክንያቱም ብዙ ሰዎች ለራሳቸው ጥቅም የሚጠቀሙባቸውን አካሄድ እህቶቻችንን እንዲሰብሩ እድል መስጠት አልፈልግም። በአይኔ ያየሁት ያደረገችው የለፋችው የተጋችውን ነገር ጠንቅቅ አይዶን ኬር ያንን እኔ አይመለከተኝም። እህቴን ማቆም ካለብኝ ግን በእያንዳንዱ ነገር ከጎኗ ሆኗል። ስለዚህ
አሁን የምትሄድበትን ነገር ኢማጂን። እንደዚህ ሆኖም ይቅርታዋን ተቀብላ ያለውን ነገር ለማስተካከል እኩል እየሄዱ ነው የሚለፉት። ይሄ ትልቅ ደስታ ነው። ሰይጣን ነው የማይደሰተው በዚህ ጉዳይ። ሰው የሆነ ሰው ይደሰታል። ሁለቱም እህቶቻችን ናቸው። ነገ ተያይዘው ተጨባብጠው፣ እህታችንም ቲክቶክ መዝጋት የለብሽም። ሰው ይሳሳታል። በቃ በይፋ ተሳስተሻል። ምንም የተለየ ነገር የለውም። የደረሰች ነገር ልክ አልነበረም። ኮንቨርዛ ስታደረጉ ጥሩ አልተመላለሳችሁም። ያንን ነገር አደረግሽ በወቅቱ ይቅርታ ስትይ ደግሞ ያንን ተቀበለች። ይሄንን ነው የምንፈልገው። ነገ አብሮ ይቀጥላል። ነገ አብራችሁ ነው የምትበሉት። ነገ አንዱ ሲታመም ናችሁ በሌላ መስመር ውስጥ ሁሉንም ጠቅላላ ስራዋን ለማበላሸት የምትሄዱ ነው ወይ? ስለዚህ ያንን ነገር ማስተካከል አለብን። አመሰግናለሁ። ከዛ ውጭ እድሉ ከተሰጠኝ ስለ ሙኒትም ጉዳይ ማለት ነው። ስለ ሙኒት ጉዳይ ከማንም በላይ እኔ የተደረገልኝ ሰው ነኝ። ከማንም በላይ የተደረገልኝ የሙኒትን ጥግ የማቅ ሰው ነኝ። ተግባባን። በምታደርገው ነገር ስራ ላይ ክፍተት ካለ ክፍተት አለ። ስራ ስለሆነ ክፍተቱን እንዴት እናስተካክለው ነው እንጂ ጥያቄ ሊሆን የሚችለው በዚህ ልክ መስመሮችን ቀይሮ እንትን ውለታ መርሳት ነው ልክ አይደለም። ስለዚህ እያንዳንዷ ቦታ ላይ በምንሄድባቸው ነገሮች ላይ ስህተት ይሰራሉ። አዎ ብዙ ስህተት ተሳስተው እኮ ተመለሽ ተይ እያለን እኮ እንደ ወንድም እንደ እህት እኮ እየነገርን እዚህ ደርሰናል። ያደረጉትን ነገር ግን መዘንጋት ለአፍታ ይሄ ሀቅን መብላት ነው። ተግባባን። እንደምታደርጉ ነገ እንዴት መጥተው እናንተ ጋር ደግመው እቃ እንደሚገዙ እንዴት ትሪት ማድረግ እንዳለባቸው። የተበላሸ እቃ ከሆነ ኦኬ ካምፓኒው ችግር ነው እንደዚህ እንዳደረጋለን አምጡት እስቲ፣ ምንም ችግር የለም የዴሊቨሪን ይሸፍናለሁ። ምክንያቱም ነገ ቢዝነሳችሁን ትሪት እያደረጋችሁ ሰክሰስ ላይ የምትደርሱት አንድን ሰው አክብራችሁ ስትሸጡና ስትቀበሉ ነው። ስለዚህ እልህ በሚገቡበት መልክ ደግሞ አታርጉ። ባህሪያቸውን ታውቋቸዋላችሁ አይደል? እነሱን የሆነ ነገር ሲሰማቸው ፊሊንጋቸው እንዴት ነው የምትገልጸው? መሲ እንዴት ነው የምትገልጸው? ሙኒት የሚለውን ነገር ባህሪያቸውን እያወቅን በብዙ ህይወት ውስጥ በማይሆን መንገድ ሲመጣ ፒስዶፍ ያደርጋል። ሰውንም ወዳልሆነ መንገድ ይከታል። ሻጭም ገዢዎችም የሆነ ስራ የምትሰሩም የምታሰሩም ሰዎች የስራውን ዲሲፕሊን ግን ውሰዱት። ኃላፊነት መውሰድ አለባችሁ ለምትሰጡትም ለምታደርጉትም ነገር ማለት ነው። ስንጠየቅም በአግባቡ መመለስ አለብን። እኔ የሆነ ነገር አድርጌ ከሆነ ተስፋ እንዲህ ያደርጋል ሲባል አይ እንደዚህ ነው ብዬ የማስረዳት ኃላፊነት ነው ያለብን። ምክንያቱም ቢዝነስ ውስጥ እስከገባችሁ ድረስ ትሪት አድርጎ ማሳለፍ እና ያንን ነገር ማስተካከል የእናንተም ግዴታ ስለሆነ በዛ መልኩ ነው ማየው። በተረፈ ግን እህቶቼን ለማሸማቀቅ የሚሄደው ነገር ላይ ነው ማንንም አልሰማም። በተረፈ ሰላም ስለወረደ ደስ ብሎኛል። እህታችንም አትጨናነቂ፣ ምንም ችግር የለውም። ከጎንሽ ነን። አንቺም የምትፈልጊውም ነገር ካለ እናወራለን። አመሰግናለሁ። ታሚ በጣም እናመሰግናለን። እውነት ትልቅ ነገር ነው ያወራው። ጀጎር ወንድም ይቀጥል። ቀሲስ እንዳይወርዱ እሺ፣ ቀሲስ እንዳታስወርዷቸው። እሺ፣ ማንንም አያስወርዱ። እኔ ይቅርታ ጃጓር ወንድም ኤምኬኔ ነኝ ያስወረድኩ ቀሲስን ለማስገባት ይቅር በለኝ። ታምዬ በጣም እናመሰግናለን። ይህም ቤት አመቻችተክ ህዝብን ጠርተክ እንዲህ አይነት ነገር ስራ በመስራት እውነት በጣም ነው የምናመሰግነው። ምን በህይወቷ ላይ ምን እንደምትወስድ አናውቅም ነበረ። በእርግጥ ተስፋ የሰጠቻት ኩቺ አይዞሽ እህቴ እንደው ለምኝም ቢሆን ቡና ሰርተሽም የጀበና ቡና ሰርተሽም እንደው ትኖሪያለሽ ብላ ትልቅ ተስፋ ሰጣት። ህይወቷን ለማትረፍም ለማቆየትም ሲ ጉዳይ ሊነሳ ይችላል። አልሰማነው መልካም ነገሯን ይቅርታ አድርጋ ርህሩህነቷን ይሄንንም አብሮ በታሰበ መንገድ ይሰራበት ነው የምለው። አይኖ እንደሚሰራበት አውቃለሁ። አንዳንድ ቦታ እንደሚነሳ ስሟን አውቃለሁኝ። ይሄ ነገር ይታሰብበት። በቃ ይሄ ነገር መልካምነቷ፣ ደግነቷ ያደረገችው ይሄ የህይወቷ ማትረፍ የአራት የአምስት ሰው በሷ ስር 5-6 ሰው የሚሆኑ ሰዎችን ህይወት አድናለች። ስለዚህ ስላደረገችው ነገር በጣም ነው የምናመሰግንሽ መስዬ፣ ስለሰማሽን እንደው ስላልጨከንሽ፣ ሴት ልጅም ስላለሽ የሴት ልጅሽን እጣ ፋንታ ነገ ምን እንደሆነ ስለማታውቂው
በዛ መንገድም ደግሞ እነዚህ እህቶችሽንም ስላተረፍሽ በጣም ነው የማመሰግንሽ። ሌላው መሲ ሀብቶችሽ ቤት ሱቅ ውስጥ ያለው ገንዘብ ሱቅ ውስጥ ያለው ቴሌፎን አይደለም። ሀብትሽ ከስተመሮችሽ ናቸው። ይሄ ሱቅ ልሽጠው ብትይ የሚሸጠውን የውስጡ ያለውን እቃ ሳይሆን የሚታየው ምን ያህል ከስተመር አለው ነው የሚባለው። ከስተመር አለው ወይ ነው የሚታየው። ስለዚህ በተቻለሽ አቅም ተጎርተሽ ከስተመሮችን ለመሰብሰብ መሞከር አለብሽ፣ መያዝ አለብሽ። እነዚህ ከስተመሮች አንደኛ የምትሮጭላቸው የምትደርሽላቸው ናቸው። ሁለተኛ ነገር ደግሞ ከስተመር ማለት ሀብት ማለት ነው። ይሄ ሱቅ ልሽጠው ብትይ ከስተመር ካለሽ በሚሊዮን ብር መሸጥ ትችያለሽ። ሱቅ ብቻ ባዶ ሱቅ አዲስ አሁን ለምሳሌ ከስተመር ያለበት ሱቅና ባዶ ሱቅ ስትገዢ እኩል አይደለም ዋጋው። ከስተመር ያለው ሱቅ ከሆነ ገንዘቡ ከፍ ይላል። ስለዚህ የአንቺ ሀብቶች ከስተመር ስለሆነ በትዕግስት በቃ አይኖ ብዙ የሚፈታተንሽ ነገሮች ሊናገሩሽ ይችላሉ። እና ይሄ ነገር ሲመጣብሽ እንደ ከስተመርነት ኮርስ አድርገሽ ይህን በቃ በጥሞና እነዚህ ሰዎችን ይዘሽ ከስተመሮችን ማዳበር አለብሽ። አሁንም ቢሆን ከመሲን እንግዲህ ይህን ሁሉ ቤቷን ዘግታ ሱቋን ዘግታ ነው ወደዚህ ይህን ነገር ጉዳይ ለማስፈጸም ኪሳራ ደርሶባታል። ብዙ ነገር አታለች። ይህን ዋጋ ለመክፈል ያላደረገችው ነገር የለም። ምንም 5 ሳንቲም ያገኘችው ነገር የለም። በነፃ ነው፣ በነፃ እና አንቺ እዛ ብትሄጂ ተቀተሽ ስንት ብር ቅጣት እንደሆነ ነግረውኛል። እስከ 50 ሺህ ምናምን ድራም ነው መስለኝ የምትቀጭው። ስለዛ ድረስ ተቀተሽ ነው ወደ አገር ልትመለሽም የምትችው እና ዳሜጅ ተደርጎባታል። እኔ እንደው ቢቻል ብናግዛት መሲን እንደው ደስ ይለኝ ባለኝ ነበር። ግን ምንም አያስፈልገኝም ካለች ደግሞ ምንም ችግር የለም። እንግዲህ ያው ገንዘቧን በረካ ያድርግላት ነው የምንለው። በተቻለሽ አቅም ያደረግሽውን ይሄንን ክሬዲትሽን ሰው ህዝብ እንዳትረሷት እባካችሁ። አሁንም እየሄዳችሁ ሳፖርት አድርጓት። በሱቋ ላይ የሚደረገው ነገር ጋራንቲ ያለው የሚመለስ ነገር ካለ መመለስ እና መነጋገር የሚቻልበት መንገድ ነው። ስለዚህ አመሰግናለሁ ታምዬ። ታንኪዩ በጣም ታሜ። እድሉ ከተሰጠኝ ላውራና ልውረድልኝ ስራ አመሰግናለሁ። መጀመሪያ እንኳን ተገናኘን። ያው ታሜ በጣም እናመሰግናለን። መሲም በጣም እናመሰግናለን። እኔ ባለፈው ያው ደውዬላት ሁላ ነበረ ጉቺ ቤት ለሊት 3 ሰዓት አካባቢ ይመስለኛል አውርተን አስማምተናቸው ነበር። መሲ ፕሊስ ብያት ነበር እና እኔ ከእናንተ አላልፍም ብላኝ ነበር፣ ቃል ገብታልኛለች። ያው እንግዲህ ቃሏንም አክብራለች። እህቴም ደግሞ ሁላችሁም እዚህ ጋር ያላችሁት 5000 ምናምን ሰው እንድታውቁት ብፈልገው አለማወቅ ከተጠያቂነት አያድንም። ሁላችንም ይህን ነገር መርሳት የለብንም። መሲ ሳራ አሁን ስራቸውን እየሰሩ እኮ ስራቸውን ትተው ሰው እየረዱ እኔ መሲ ጋር ብዙ ጊዜ ያለው ኮመንት እያነበኩ መሲ ስልክ ፈልገን ነው ላይ ያሏት አታስገባም። ሰው ስራዋን ትታ ሰው ነው የምትረዳው በብዛት ማለት ነው። እና እንደዚህ አይነት ነገር ሀፕን ሲደረግ ርሲት አላችሁ፣ ጋራንቲ 1 አመት አለቁ ሂዳችሁ መመለስ ትችላላችሁ። መቀየርም ከሆነ ይቻላል። ግን በእንደዚህ አይነት መንገድ ጥሩ አይደለም። ስሜታዊ አትሁኑ። ልጅቷም ተናግራለች። ቤተሰብ አላት፣ ልጅ አላት፣ ሁሉ ነገር አላት። መሲም ደግሞ ይህን ነገርም እንትን እንደማታሳፍሪንም ቃል ገብተሽልን ነበረ። አሁንም እናመሰግናለን። አታልቅሺ፣ ከጎንሽ ነው ያለ ነው ሁላችንም። ታሜም እናመሰግናለን። ስለዚህ በሰላም እንኳን ተፈታ። እንደዚህ አይነት ነገር የምታደርጉ ሰዎች ግን ሼር እያደረጋችሁ ራሱ እንደዚህ አይነት የተፖስቱ ፖስቶችን እንትን የምትሉ ጥሩ አይደለም። ለእናንተም ያው ርዝቅና ሞት ባላ እጅ ነው። ምንም የሶስ የምታጠፉ ሰው ሰርቶ ስራው ነው እንትን የሚለው። ስለዚህ መሲም እንዳይከፋሽ ዘና በይ። ታሜ አመሰግናለሁ። ብዙ ማውራት ስላልቻለ እሺ። ሳቅ ወንድሜ በጣም እናመሰግናለን። ሳሪ ቀጥይ ሀይልኝ። አመሰግናለሁ። እግዚአብሔር ይስጥልኝ። እንግዲህ ያው መሲ እንደነገርኩ ቅድም እኛ ቤት ምንትን ቢባል እህታችን ታሜ ቤት እከፍታለሁ ስላለ እንዲከፍት ስላነገረችው ስለከፈትክ በጣም እናመሰግናለን። የምርም ከመጀመሪያው ጀምሮ እንግዲህ ሀሳቢም እንድትታረቁ ነበረ። እንኳንም ተታረቃችሁ፣ እንኳንም ተስማማችሁ። እኛ ከሁለቱም ጎን ነን። መሲንም ልጅ ማን ነበር ስምሽ? ማሪ ይቅርታ፣ ስሙ ማን ነበር? ዝማምም ከሁለቱም ጎን ስለሆንን ለሁለቱም ነው እኩል መፍረድ የምንችለው። የምርም ግን አንድ ሰው
ታሜ እዚህ ለመድረስ እዚህ ደረጃ ለመድረስ ብዙ ፈተና ከፍለናል። የራሳችን ሱቅ እንዲኖረን የራሳችን ነገር እንዲኖረን ከፈጣሪ በታች እነዚህ የማዳም ቅመሞች በጣም ረድተውናል። በጣም ይህንን ስም ለመገንባት ይህ ስም ደግሞ በቀላል ሊፈርስ የሚችል ከሆነ እባካችሁ የምንታረም ከሆነ እንድታርሙን ማድረግ ነው እንጂ በዚህ ልክ እንትን መሆን ተገቢ አይደለም። ስለዚህ ዝማምም ደግሞ እኔ ቃል ገብቻለሁ ካንስሌሽንሽን ከሰጡሽ እና በዚህ ችግር እንትን ካልሽ የምርም እኛ እናስተካክልሻለን፣ ስራ እንድትፈልጊ እናደርጋለን ከሙኒስ ጋር ሆነ። ይህንንም ቅድም ቃል ገብቻለሁ። በርቺ። ከዚህ በኋላ እንግዲህ አንቺም ለእህቶችሽ ማስተማር ነው ያለብሽ። ምክንያቱም አንቺ እናት ነሽ፣ ሴት ነሽ፣ እህት ነሽ። እንዲህ አይነት ነገር ከዚህ በኋላ ተገቢ እንዳልሆነ መንገድ ነው እንጂ ያለብን ተካሰን ምናምን ነገሮች ማድረግ የለብንም። አመሰግናለሁ ታሜ። ቀሲስ እዚህ ጋር ጉዳይ ስላላቸው እኔ ያመጣኋቸው ሲጨርሱ ቀሲስ ይናገራሉ ማለት ነው። ቴንክ ዩ መሲ፣ በጣም ነው የምወድሽ፣ በጣም ነው የማከብርሽ። አይኖ እብድ ነሽ፣ አይኖ ብዙ ጊዜ እንጣላለን፣ በጣም በሚሊየን ጊዜ እንጣላለን፣ በሚሊየን ጊዜ እንጣላለን፣ ወደፊትም እንጣላለን፣ ግን በሚሊየን ጊዜ እንታረቃለን። ለምን እንደሆነ ታውቂያለሽ? አንቺ በጣም ንጹህ ልባለሽ። ለዛም ነው ብዙ ጊዜ ይመስለኛል የምትጎጁ፣ ግን መታረም አለብሽ። እኔ እንደ ህፃን እየኮተኮትኩ አንቺን ማረም እፈልጋለሁ፣ በጣም ማረም እፈልጋለሁ። እንደ ህፃን ከስር ከስርሽ እየሄድኩኝ ያ ማለት ጠልቼ ሳይሆን የምታስተካከያቸው ነገሮች ስላሉ ነው። እሺ፣ ስለዚህ በጣም ነው የምወድሽ። ማልቀስ አይገባሽም። በርቺ፣ ጠንክሪ። ዝማምም ከጎንሽ ነኝ። እሺ ማሬ፣ እንዳታስቢ ውዴ። እንደውም እሷ ሞባይል ቤት ትተዋለች፣ ባይሆን አንቺም ልከፍቺ ትችያለሽ እንደ ሀሳብ። እሺ እንዴት ዋላችሁ? ዘግይቼ ብገባም ከመጀመሪያው እየተከታተልኩኝ ነበረ። አላስፈላጊ ከሆኑ ሰዎች ጋር አንድ ቦታ ላይ መቀመጥ ስለማልችል ነው የዘገየሁት። መሲ፣ አንቺ ለእኔ ስትከሽም ልክ ነበርሽ። አሁን ደግሞ ይቅር ስትያት በጣም ልክ ነሽ። ኦኬ፣ ሚዲያን የሰው ማሸማቀቂያ የሰው መጣያ ለሚያደርጉ ሰዎች ትምህርት ሰጥተሻል። ይሄ ነገር ዛሬ በይቅርታ ታለፈ ማለት ወይም ከእሷ ጋር ይቅር ተባባሉ ማለት ሌሎች መጥተው ይሄን ሲያደርጉ ተመሳሳይ ነገር ይደረጋል ማለት አይደለም። አላወቀችም፣ ስላላወቀችም አልተማረችም ማለት ክስ ደረጃ ድረስ ደርሳ ነው። ከዛ በኋላ ነው እርቅ የተፈጠረው። የሚቀጥለው ስቴፕ ግን ይሄ ይሆናል ማለት አይደለም። ለእኔ ግን መሲ ይቅር ስትያትም በጣም ትክክል ነሽ፣ ስትከሻትም ትክክል ነበርሽ። አንቺም ደግሞ ትምህርት ይሆንሽ። እሷን ብቻ አይደለም ሁላችንንም ነክተሻል። ዛሬ ደግሞ ከሆነው ነገር ተምረሽ ይቅር በሉኝ ስትይም ትክክልና ትልቅ ሰው ስለሆንሽ ነው። እንደማትደግሚው እርግጠኛ ነኝ። ለሌሎች ደግሞ ጥሩ ትምህርት እንደሚሆንም እርግጠኛ ነኝ። እና መሲ አላህ የተሻለ ነገር ይስጥሽ፣ የበለጠ ከዚህ ካለሽበት የበለጠ ደረጃ ያድርስሽ። ለእኔ ግን በሁሉም መንገድ ልክ ነበርሽ፣ አሁንም ልክ ነሽ። እናመሰግናለን ሀባይቢ። ጠብዓን ይህንን ነገር ሐተ ወንድም ተስፋ ቅድም የተናገረውን ነገር ስለ ሙኒት ማለት ነው። አሁንም እኛም ያለነው ዱባይ ነው። ብዙ ልጆች ኢቭን ላይፍ ላይ ገብቶ የሙኒትን ስም በማጥፋት ራሱ ማለት ሊያስከስሳችሁ ስለሚችል እባካችሁ 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 50 ጊዜ ነው ነገራችሁ። ያም ወንድሞቻችን እህቶቻችሁ እዚህም አሉ። ሙኒትን ማግኘት ከፈለጋችሁ ካላገኘ አሁን እኔ ስልኬ 24 ሰዓት እኔ ማንሳትም አልችልም። ወላሂ ሳይለንት ነው ማደርጉ። ብዙ ልጆች እየደወሉብኝ እኔ ላገኘው አልቻለም። ሙኒትም የምትሰራበት ቦታ የሚታወቅ ቦታ ነው። ቀጥ ብላችሁ ወደ ሙኒትም መሄድ ትችላላችሁ። ካላገኛችሁ ወደ እኔ መምጣትም ትችላላችሁ። ወደ ሳሪ ወደ የትም እኛ አለን። እነዚህ እህቶቻችን ናችሁ። ሁላችንም ሰውነን፣ የምናጠፋ ሰውነን። ምናልባት ልንረሳ እንችላለን። ሙኒትም ትላንትና እንዲህ የሆነ ሌባ ምናምን ሌባ ማለት አው አለ ብራችሁ እኔ ጋር አለ፣ እንዲህ ያጋጠመኝ ነገር አለ፣ እንዲህ ሁሌ እንዲህ መቀጠል የሚፈልጉ ከሆነ እኔ ጋር ይምጡ፣ እንጨርሳለን። ብራችሁን እንዲመለስላችሁ ከፈለጉ ይመለስላችኋለን። አልካደችም። ስለዚህ እንደዚህ አይነት ቃል ማለት በዚህ ሀገር ራሱ ማለት ያስከስሳል። እባካችሁ እባካችሁ ሌላ ጣጣም ውስጥ ማለት ከምንገባ ማንኛቸውም እዚህ ጋር መጠየቅ የምትፈልጉ ቀጥ ብላችሁ ወደ ሙኒት የምትሰራበት ቦታ በስልክ ማታነሳ ከሆነ ቀጥ ብላችሁ ወደ ስራ ቦታ እዛ ማግኘትም ካልቻላችሁ እኔ ጋር ሳሪም አለች። እኔ ማለት ያን ሙስተሂል
ኖ እንኳን ወሰደችብሽ እንኳን ምናምን አንልም። ሐቃችሁ እስከሆነ እሷም አትበላም አለች። ቪዲዮ ሰርታለች፣ እኔ አይቼዋለሁ። ያጋጠመኝ ነገር ሰው ናት እኮ ሰው ናት። የሚያጋጥማትን ነገር ኦፍኮርስ ሊኖር ይችላል። ወሰደችና እኔ አልሰጣቸውም አለ መቼ አለች። ስለዚህ ተረጋጉ፣ አስተውሉ። የትም ቤት ገብተን ወላ አከሊ ብር ወሰደችብኝ ልክ ወንጀለኛ እንደ ሌባ እንደ ምናምን ይሄንን ብቻ ማለት ሌላ ጣጣ ውስጥ ሊያስገባችሁ ይችላል። እባካችሁ ማግኘት የምትፈልጉ ካለ እኔ ጋር ነው፣ እሷም ጋር ሄዱ። ካላገኛችሁ ወደ እኔ ያሉ። እሺ طيب ما بعرف ساري በሌላ ጉዳይ ነው ወይስ በዚህ ጉዳይ ነው? ላ በዚህ ጉዳይ አይደለም፣ ሌላ ጉዳይ ነው። ዝማም ሐቢብቲ አንቺ ሰው ቤት እየሰራች ስለሆነ ሲጫወት እያለች ስለነበረ ማውራት የምትፈልጊ ከመውረድሽ በፊት አውሪን እና ነገ ኢንሻአላህ ጠዋት እኔ ራሴ አውራሻለሁ። ስንት ሰዓት እንደምንደርስ እዛ አሳውቅሻል። ትመጫለሽ፣ እንፈርማለን። ተናዞል ታደርጋለች መሲ። አንቺም በሰላም ወደ ቤት ውስጥ ትመለሻለሽ። እሺ አሁን ማውራት የምትፈልጊውን ነገር አውሪና ወረጂ። ወደ ስራሽ ሄጂ። እሺ ታሚ፣ በመጀመሪያ ይቅር ስላለችኝ መሲን ከልብ አመሰግንሻለሁኝ። በመቀጠል ደግሞ የመዳም ቅመሞች ሁላችሁንም በእውነት የተቻችሁኝም ለእኔ ብላችሁ ነው እና የተቻችሁኝም የቆማችሁልኝም ማለት ነው። ሁላችሁንም ከልብ አመሰግናለሁኝ። እግዚአብሔር አምላክ ከፊታችሁ ይቅደም፣ ጥላ ከለላ ይሁንላችሁ። ጉቺ የኔ መላክ የኔ እናት ከልብ ነው ማመሰግንሽ የኔ ወርቅ። እንደምታዩ ተስፋ አድርጋለሁኝ። በጣም አመሰግናለሁኝ ሁላችሁንም። ታሜ፣ ሳሪ፣ እዚህ ያላችሁ ሁላችሁንም፣ ጃጓር ሁላችሁንም ከልብ አመሰግናለሁ። ክበሩልኝ። እግዚአብሔር አምላክ ያክብራችሁ። አመሰግናለሁ። ከጎኔ ለነበራችሁ የማውቃችሁ የማታውቁኝ ሁላችሁንም ከልብ ነው ማመሰግናችሁ። ሁላችሁንም አመሰግናለሁ። ሰላም እደሩልኝ። እሺ እሺ ዝማምዬ በቃ ሰላም እደሪ። በቃ ወረጂና ወደ ስራሽ ሂጂ። ኢንሻአላህ ነገ አውራሻለሁ። ስንት ሰዓት እንደምንገናኝ እናሳውቅሻለን።